አሜሪካና እስራኤል በጋራ ከኢራን ጋር የገቡበት መጠነ ሰፊ ጦርነት የቀጠናውን መረጋጋት ከማናጋቱ ባሻገር የዓለም የኤነርጂና የንግድ ዋነኛ መስመር በሆነው የሆርሙዝ ሰርጥ ላይ ትልቅ ሰብአዊ ቀውስ ፈጥሯል። ባለፈው የካቲት ወር ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከባህረ ሰላጤው አካባቢ መውጣት ሳይችሉ የታገቱ 11,000 መርከበኞች አሁንም በእርግጠኝነት መናገር በማይቻል የጣፋንታ ገመድ ላይ ተንጠልጥለዋል። ለወራት በባህር ላይ ተዘጉት እነዚህ የሰው ነፍሳት እና በመቶዎች የሚቆጠሩ መርከቦች የዓለም አቀፉ ማህበረሰብ የቤት ስራ ሆነውም ቆይተዋል። ይህንን ሰብአዊና ኢኮኖሚያዊ ቀውስ ለመፍታት የተባበሩት መንግስታት ማሪታይም ባለስልጣን ባለፈው ሳምንት አዲስ ተስፋ ይዞ ብቅ ብሎ ነበር። ዋሽንግተንና ቴሄራን የደረሱበትን የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ተገን በማድረግ ድርጅቱ ባለፈው ማክሰኞ ዕለት መርከቦቹን በኦማንና በኢራን የባህር ክልሎች በኩል በሰላም ለማስወጣት ታሪካዊ ስራ ጀምሮም ነበር። ይሁን እንጂ የተስፋ ረዥም ዕድሜ አልነበረውም። ጦርነቱን ለማስቆም የተደረገው ጥረት ዘላቂ መፍትሄ ማምጣት እንደተሳነው ሁሉ የነፍስ አድኑ ስራም በድንገት ስጋት ውስጥ ወድቋል። ሐሙስ ዕለት ከኦማኗ የዳይት ወደብ በስተደቡብ ምስራቅ በኩል የምትጓዘው የሲንጋፖር ዕቃ ጫኝ መርከብ ድንገተኛ ጥቃት አስተናገደች። መርከቧ የተመታችው የኢራን ድሮን ሳይሆን እንዳልቀረ በሚገመት ተወንጫፊ አካል መሆኑ ደግሞ የባህር ላይ ደህንነት ምንጮች ጠቁመዋል። ምንም እንኳን በመርከበኞቹ ላይ የህይወት ጉዳት ባይደርስም ትልቅ ድንጋጤን ፈጥሯል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ ዋና ጸሐፊ አርሴኒዮ ዶሚኒጌዝ መርከቦቹን የማስወጣት ስራ ለጊዜው ማገዳቸውን በአስቸኳይ ይፋ አድርገዋል። ዋናው ጸሐፊው ውሳኔ የተላለፈው በቀሩት መርከቦች ላይ የተሰጠውን የደህንነት ዋስትና በአስተማማኝ ሁኔታ ላይ መሆኑን በድጋሚ ለማረጋገጥና ሁኔታዎችን ለመገምገም ሲባል ነውም ብለዋል። ይህም በባህረ ሰላጤው ላይ የተዘረጋውን ደካማ የደህንነት መተማመን አንድ እርምጃ ወደ ኋላ ጎትቶታል። የፖለቲካ ተንታኞች ግን ይህ ጥቃት በአጋጣሚ የተከሰተ አይደለም ይላሉ። ይልቁንም ቴሄራን በሰርጡ ላይ ያላትን የቁጥጥር ጡንቻ ለማሳየት ያቀደችው ስልታዊ እርምጃ ነው በሚለውም ይስማማሉ። ጥቃቱ ከመፈጸሙ ከሰዓታት በፊት ቴሄራን ያቋቋመችው የባህር ሰልጥ ባለስልጣን መርከቦቹ ኢራን በፈቀደቻቸው መስመሮች ብቻ እንዲጓዙና ከዚያ ውጪ ለሚመጣው አደጋ ራሳቸው ኃላፊነት እንደሚወስዱ ካለበለዚያ ግን ምንም አይነት የደህንነት ዋስትና እንደማይሰጥ ግልጽ ማስጠንቀቂያ ሰጥቶ ነበር። የኢራን አብዮታዊ ጥበቃ ጦርም 2 የፓናማ መርከቦችን አቅጣጫ እንዲቀይሩ ማዘዙ የዚህ ማሳያ ተደርጎ ተወስዷል። የዚህ ጥቃት መርዶ መሰማት ደግሞ ወዲያውኑ የዓለም የነዳጅ ገበያን አናውጦታል። የነዳጅ ዋጋ በአንድ ጀንበር የ2 በመቶ ጭማሪ አሳይቷል። ይህ ክስተት በአሜሪካ የሀገር ውስጥ ፖለቲካ ላይም ትልቅ የውይይት አጀንዳ ሆኗል። በተለይም በመጪው ህዳር ወር ለሚካሄደው የአጋማሽ ዘመን ምርጫ ዝግጅት እያደረገ ላለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ጥቃቱ ከባድ የፖለቲካ ሸክም እየሆነ መጥቷል። ትራምፕ ቀደም ሲል ኢራን ስምምነቱን የማታከብር ከሆነ አሜሪካ ሀገሪቱን ዳግም በቦምብ ወደ መደብደብ ልትመለስ እንደምትችል በይፋ ማስጠንቀቃቸው ይታወሳል። የሆርሙዝ የባህር ሰርጥ ጉዳይ አሁንም የዓለም ኢኮኖሚና የጂኦፖለቲካ ትልቅ የውጥረት ማዕከል ሆኖ ቀጥሏል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው አለመግባባት በገንዘብ ማበረታቻዎች፣ በኒኩለር ፍተሻዎችና እስራኤል በሊባኖስ በምትከፍተው ትይዩ ጦርነት ዙሪያ እስካሁን ዘላቂ መቋጫ አላገኘም። ለ60 ቀናት የተያዘው የዲፕሎማሲ ውይይት ገና ሳይጀመር የተሰነዘረው ጥቃት ግን ጊዜያዊ የተኩስ አቁም ስምምነቱን ሙሉ በሙሉ ያፈርሰዋል ወይስ በቀጠናው የታገቱትን 11,000 መርከበኞች ነፃ አውጥቶ ወደ ተረጋጋ የነዳጅ ፍሰት ይመለሳል የሚለው የዓለም አቀፉ ማህበረሰብ ቀጣይ ስጋት ሆኗል።